ሰበር ዜና የኢትዮጵያ ሙስሊሞች ወጣቶች ካውንስል የፊታችን እሁድ ሚያዝያ 26 ከቀኑ 6 ሰዓት ጀምሮ ይፋዊ የምስረታ መርሃ ግብር በሚሊኒየም አዳራሽ እንደሚያካሂድ ገለጸ። በሀዲያ ዞን አንብቾ ጎዶ ሙስሊሞች ላይ ድብደባ ከመፈጸም በተጨማሪ ንብረታቸው የማውደምና የዝርፊያ ተግባራትን እንደተፈጸመባቸው ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ወደ ፋጢማ ቲዩብ ቤተሰቦች ኢንሻአላህ ከዝርዝር ዜናዎች ጋር አብራችሁን ቆዩ። የኢትዮጵያ ሙስሊም ወጣቶች ካውንስል የፊታችን እሁድ ሚያዝያ 26 ከቀኑ 6 ሰዓት ጀምሮ ይፋዊ የምስረታ መርሃ ግብር ሚሊኒየም አዳራሽ እንደሚካሄድ ገለጸ። ሙስሊሙ ወጣትን በዝግጅቱ ላይ ከቀኑ 6 ሰዓት ጀምሮ በሚሊኒየም አዳራሽ እንዲገኝ ጥሪ ቀርቧል። ከወራቶች በፊት የኢትዮጵያ እስልምና ጉዳዮች በጠቅላይ ምክር ቤት ተቋቁሞ በተለያዩ የሀገሪቱ አካባቢዎች በመንቀሳቀስ ከወጣቶች ጋር የተያያዙ ተግባራትን እያከናወነ የሚገኝ የኢትዮጵያ ሙስሊም ወጣቶች ካውንስል በመጪው እሁድ ሚያዝያ 26 2017 ዓ.ም ከቀኑ 6 ሰዓት ጀምሮ በሺዎች የሚቆጠሩ ሰዎችን የሚሳተፉበት ይፋዊ የምስረታ መርሃ ግብር ያካሄድ መሆኑን ዛሬ በሰጠው መግለጫ ላይ አስታውቋል። በዛሬው ዕለት በጠቅላይ ምክር ቤቱ በሰጠው መግለጫ ላይ የተገኙ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ የኢትዮጵያ ሙስሊም ወጣቶች ለዲኑና ለኡማው ትልቅ ስራ እንዲሰሩ ለማድረግ መቀናጀትና መዋሃድ በአንድነት መስራት ያስፈልጋል ብለዋል። ሚያዝያ 26 በሚሊኒየም አዳራሽ የሚደረገው የወጣቶች ካውንስል ምስረታ ወጣቶች በጋራ ለመስራት አብሮ ቃል ኪዳን የሚገቡበት እንደሆነ ኡስታዝ አቡበከር አህመድ ገልጸዋል። የወጣቶች ካውንስል ፕሬዝዳንት የሆኑት ኡስታዝ ሀይደር ኸድር በዚህ ቀደም የካውንስሉ ምስረታ በማስመልከት በሰጡት መግለጫ እሁድ ሚያዝያ 26 በ2017 በሚሊኒየም አዳራሽ ከቀኑ 6 ሰዓት ጀምሮ በከፍተኛ ድምቀት እንደሚያከናውን አስታውቀው በዚህ ታሪካዊ ሁነት የተለያዩ ሀገሪቱ ክፍለ የተከበሩ ዑለሞች፣ የማህበረሰብ መሪዎች፣ የተከበሩ አባቶችና እናቶች፣ ምሁራን፣ የሲቪክ ተቋማት መሪዎች፣ የመንግስት ተወካዮች፣ ዱዓቶች፣ መሻይኾች፣ የመጅሊሱ አመራሮች እንዲሁም ወጣትና ባለድርሻ አካላት የምስረታ ፕሮግራሙ ላይ በክብር እንግድነት ይታደማሉ ተብሏል። ከዚሁ ቀንም የኢትዮጵያ ሙስሊሞች ወጣቶች በመንፈሳዊ ማህበራዊና ኢኮኖሚያዊ ችግር በጥልቀት በማጥናት የመፍትሄ አቅጣጫዎችን የማቅረብና የማስፈጸም ራዕይን በሰነቀ የሁሉም ሙስሊሞች ጥላ የሚሆን ካውንስል በይፋ ይመረቃል ሲሉ ተናግረዋል። ካውንስሉ የወጣቶችን ሁሌታዊ ተሳትፎ ማሳደግ ተቀዳሚ ዓላማና የትኩረት መስመሩ እንደመሆኑ መጠን የምስረታ ፕሮግራሙ ላይ በርካታ ወጣቶች የሚሳተፉበት ይሆናል ተብሏል። በዕለቱ ካውንስሉ እስካሁን ያከናወናቸው መሰረታዊ የማስያዝ ስራዎችን ጨምሮ የወደፊት እቅድ፣ ዓላማ፣ ግቦችን እንዲሁም የድርጊት መርሃ ግቦችን ይፋ ያደርጋሉ። ከዚህ በተጨማሪ ግብዣ የተደረገላቸው እንግዶች ወጣቶች የሚመለከቱ መላእክቶች የሚቀርቡበት መርሃ ግብር በደማቅ ሁኔታ እንደሚከናወን የወጣቶች ካውንስል ፕሬዝዳንት በሰጡት መግለጫ አስታውቀዋል። ካውንስሉ ወጣት በማህበረሰብ ውስጥ በአሳሳቢነት የመሪነትና የለውጥ ኃይል እንዲሁም የበጎ ፈቃደኝነት በኃላፊነት ስሜት የሚመነጭ ተነሳሽነት አገልጋይ እንዲሁም ራዕይ የሰነቀ ሲሆን የሙስሊሞች ወጣቶች በሀገራዊ የሰላምና የልማት አጀንዳዎች ላይ የሚኖራቸው ተሳትፎ ለማሳደግ ያግዛል ተብሏል። ይህ የምስረታ ፕሮግራም ለማህበረሰቡ ለውጥና እድገት አዎንታዊ አበርክቶ የሚኖራቸው ወጣቶች ለማፍራት የሚያደርገው ጥረት ጉልህ ሚና ይጫወታል ተብሎ የታመነበት መሆኑንም ፕሬዝዳንቱ ማንሳታቸው ይታወሳል። በሀዲያ ዞን አንብቾ ጎዴ ሙስሊሞች ላይ ድብደባ ከመፈጸም በተጨማሪ ንብረታቸውን የማውደም እና የዝርፊያ ተግባር እንደተፈጸመባቸው ተገለጸ። በሀዲያ ዞን ሌሞ ወረዳ ዋቸሞ ዩኒቨርሲቲ አቅራቢያ አንብቾ ጎዴ ላይ የፕሮቴስታንት እምነት ተከታዮች በመስጂድ አጠገብ ቸርች ካልሰራን የሚል ምክንያት ሙስሊሞች ላይ ድብደባ መፈጸማቸውን አስመልክቶ ዘገባ መስራታችን ይታወሳል። በዛሬው ዕለት በደረሰን ተጨማሪ መረጃ በአካባቢው በንግድ ስራ በተሰማሩ ሙስሊሞች ነጋዴዎች ላይ የፕሮቴስታንት እምነት ተከታይ ነን የሚሉ ግለሰቦች ንብረታቸውን የማውደምና የዝርፊያ ተግባር እንደተፈጸመባቸው የዓይን እማኞች ተናግረዋል።
የሀዲያ ዞን እስልምና ጉዳዮች ምክር ቤት በትናንትናው ዕለት ከዞኑ መስተዳደር ጋር ውይይት ለማድረግ ወደ ስፍራው አቅንተው የነበሩ ቢሆንም በቀጣይ ሳምንት ማክሰኞ ሚያዝያ 28 2017 ዓ.ም ቀጠሮ እንደተሰጣቸው ተገልጿል። በአካባቢው የሚገኙ የሙስሊም ነዋሪዎች ከፍተኛ ችግር ውስጥ እንደሚገኙ የገለጹ ሲሆን የሚመለከተው አካል አሁንም አፋጣኝ መፍትሄ ይሰጠን ሲሉ ጠይቀዋል። በሀዲያ ዞን ሲራሮ ባደዋቾ ወረዳ በተደረገው ዳዋ ፕሮግራም ላይ 84 ሰዎች ወደ ተፈጠሩበት ሃይማኖት ወደ እስልምና መመለሳቸው ተገለጸ። በጉርባ ሂዲያ ኢስላማዊ ድርጅት አማካኝነት በሀዲያ ዞን ሲራሮ ባደዋቾ ወረዳ ወራሞ ቦንኩያ ቀበሌ ዞንጋ መስጂድ በተዘጋጀው ዳዋ ፕሮግራም ላይ 84 ሰዎች ወደ ተፈጠሩበት ሃይማኖት ወደ እስልምና መመለሳቸው ተገልጿል። የዳዋ ፕሮግራሙ የተዘጋጀው ጉርባ ሂዲያ ኢስላሚ ድርጅት ከአካባቢው ማህበረሰብ ጋር በመተባበር እንደተዘጋጀ ድርጅቱ መረጃ ያመለክታል። በዝግጅቱ ላይ ኡስታዝ ኢብራሂም ሙሳ፣ ኡስታዝ ሁሴን ኢለን፣ ኡስታዝ ታጆች አብዱል ጀሊል፣ ኢንጂነር ኡስማን መሐመድ እና ኢንጂነር ዘይነዲን ኑር እስልምና የተመለከቱ የአስተማሪ ዳዋዎች ማቅረባቸው ታውቋል። ጉርባ ሂዲያ ኢስላማዊ ድርጅት እና ሀኒፍ ኢስላማዊ ድርጅት በጋራ በመሆን በዚህ ፕሮግራም ላይ አዲስ ለሰለሙ ሙስሊሞች የዲን እውቀት የሚያስተምር ኡስታዝ መመደቡም ነው የተገለጸው። በስተመጨረሻ ጉርባ ኢስላማዊ ድርጅት አዲስ ለሰለሙ ሰዎች ማነቃቂያ እንዲሆናቸው ዘንድ የዳዋና የድጋፍ ፕሮግራም ለማዘጋጀት ለግንቦት 24 2017 ዓ.ም ቀን ለቀጠሮ በመያዝ ፕሮግራሙን መጠናቀቁን ድርጅቱ ባደረሰ መረጃ ላይ አስታውቋል።